በሰዎች ዘንድ ዋጋ የለሽ ወይም ቀላል ሰው መስለህ ታውቃለህ? ብዙ ጊዜ የምትናገረው ነገር ቦታ የማይሰጠው፣ ምርጫ ሲመጣ ሁልጊዜ መጨረሻ ላይ የምትታወስ ሰውና እውቀት እያለህ ሰዎች በአንተ ላይ ሲረማመዱብህ የሚሰማህ ከሆነ ችግሩ የአንተ ደካማነት ሳይሆን ራስህን ለሰዎች የምታሳይበት የግል ብራንዲህ ወይም ደግሞ ፐርሰናል ብራንድ መበላሸቱ ነው። ዛሬ በዚህ ቪዲዮ በሰዎች ዘንድ ያለህን ክብር በቅጽበት የሚቀይሩና ማንም ሰው ዋጋ እንዲሰጥህ የሚያደርጉ 4 ተግባራዊ የግል ብራንድ ግንባታ ደረጃዎችን እናያለን። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ሰዎች ዘንድ ዋጋ እንዳይኖረን ወይም ቫልዩ እንዳይኖረን ከሚያደርጉ ነገሮችና ሰዎች ፊት እንዳንደመጥ ተቀባይነት እንድናጣ የሚያደርገን ነገር እኛ አቀንም ይሁን ሳናውቀው ያበላሸነው ነገር ወይም ያጠፋነው ነገር ስላለ ነው። ዛሬ በዚህ ቪዲዮ ላይ የምንመለከተው ምንድነው? መግቢያ ላይ እንደነገርኳችሁ እንዴት አድርገን ነው ፐርሰናል ብራንዳችንን ልንገነባባቸውና እስከዛሬ ያጣነውን ተቀባይነት እንደገና መልሰን ልናገኝ የምንችለው ዋጋችንን ሊጨምሩ የሚችሉ ነገሮችን እናያለን ማለት ነው። እንግዲህ የመጀመሪያው ፐርሰናል ብራንዳችንን ቢልድ ከምናደርግበት ነገርና ሰዎች ዋጋ እንዲሰጡን ወይም ቫልዩ እንዲሰጡን ከምናደርግባቸው ነገሮች የመጀመሪያው የግል ወሰንን ማስከበር ወይም ደግሞ ባውንደሪ ማበጀት ነው። ባውንደሪ ማበጀት በጣም ትልቅ ዋጋችንን ሊጨምር የሚችል ወይም በሰዎች ፊት ቫልዩ ሊሰጠን የሚችል ትልቅ ነገር ነው። ሰዎች እስከምን ድረስ ነው ወደኛ ሊመጡ የሚችሉት? እኛ እስከምን ድረስ ነው ወደ ሰዎች ልንሄድ የምንችለው? መቼ መስራት እንዳለብን፣ መቼ ምን ማድረግ እንዳለብን፣ ከማን ጋር መገናኘት እንዳለብን ባውንደሪ ስናበጅ ነው፣ ወይም የራሳችንን መስመር ስናበጅ ነው። ለሁሉም ሰው የሚገኝ ሰው፣ ለራሱ ስራ ሳይሆን ለሰዎች የሚሮጥ ሰውና ሁሉንም ነገር እሺ በማለት የሚያስተናግድ ሰው በማህበረሰቡ ዘንድ ዝቅተኛ ግምት ይሰጠዋል። እዚህ ላይ ነው እንግዲህ ትልቁ ስህተት ወይም ደግሞ ትልቁ ስህተት ሰዎች የሚሰሩት። በማህበረሰቡ ዘንድ ከፍተኛ ግምት የሚሰጣቸው ሰዎች ወይም ቫልዩ የሚሰጣቸው ሰዎች ራሳቸውን ወሰን ማስከበር የሚችሉ ባውንደሪያቸውን ማስከበር የሚችሉ ሰዎች ናቸው። ባውንደሪ ማስከበር ሲባል ከሰዎች ጋር ያላቸው ኮኔክሽን እስከምን ድረስ ነው? ለስራቸው የሚሰጡት ቦታ፣ ለራሳቸው የሚሰጡት ቦታ፣ ከዛ በተጨማሪም ደግሞ ከነማን ጋር መስራት እንዳለባቸው፣ መቼ ማውራት፣ መቼ ደግሞ ዝም ማለት እንዳለባቸው የሚያውቁ ሰዎች ናቸው። ይሄ ባውንደሪን ባላስከበራችሁት ቁጥር ለሁሉም ሰው ክፍት ሆናችሁ ወይም ክፍት በሆነ ቁጥርና ራሳችንን የማናስከብር ከሆነ ሰዎች ለኛ ዝቅተኛ ግምት ይሰጡናል። በዚህ ጊዜ ፐርሰናል ብራንዳችን መበላሸት ይጀምራል ማለት ነው። ለምሳሌ ሰዎች ባልጠበቃችሁትና ባልገመታችሁት ሰዓት መጥተው ስራችሁን ሊያበላሹት ወይም ደግሞ የመስሪያ ጊዜያችሁን ሊይዙባችሁ ይችላሉ፣ ሊቀማችሁ ይችላሉ። ሰዎች ጊዜህን ያለ ቅድ ሊያባክኑት ሲመጡ ይቅርታ አሁን የጀመርኩት ስራ አለ እሱን መጨረስ አለብኝ ብላችሁ ሰዎችን ማስወገድ ወይም ደግሞ ማራቅ ያስፈልጋል። ብዙ ጊዜ የሆነ ቅድ እናቅዳለን ወይም የሆነ ስራ ልንሰራ እናስባለን። ያን ስራ ልንሰራ አስበን ሰዎች ባልጠበቅነውና ባልገመትነው በኩል መጥተው ያንን ስራ ኢንተራፕት ያደርጉናል። በዛን ሰዓት ምንድነው የሚፈጠረው? እኛ ስራውን ለመስራት ባቀርንበትና ባሰብንበት ሰዓት ሰዎች ሲመጡ ስራችንን ኢንተራፕት እናደርጋለን ወይም ስራችንን እንድናቆም እንገደዳለን። ያኔ ምን ለማድረግ እንገደዳለን? ስራው ለማስተላለፍ እንገደዳለን ወይም ስራው ለሌላ ጊዜ እናስተላልፈዋለን ማለት ነው። በዛን ጊዜ ራሳችንን በጣም እየጎዳንና ለራሳችን ትልቅ እንቅፋት እየፈጠር እንሄዳለን ማለት ነው። ብዙ ጊዜ ሰዎች የሚሳሳቱት ወይም ደግሞ በጣም የሚሳሳቱት ነገር ለሰዎች ታዛዥ መሆን፣ ለሰዎች ክፍት መሆንና ለሰዎች ምቾት መፍጠር በሰዎች ዘንድ የሚያስወድደን የሚያስከብረን ይመስለናል። ይሄ ግን ፈጽሞ የተሳሳተ አመለካከት ነው። የሰው ልጅ ሊያስወድደው የሚችለው ወይም በሰዎች ዘንድ ክብርና ቫልዩ እንዲኖረው የሚያደርገው ትልቁ ሚስጥር ባውንደሪ ሲያበጅ ነው። ለራሱ ዋጋ ሲሰጥ ነው። ቅድሚያ ለራሱ ለስራው ወይም ደግሞ ለሚያደርገው ነገር ቅድሚያ ሲሰጥ ነው እንጂ ለሰዎች ቅድሚያ ሰጥቶ ሰዎችን ለማስደሰት መሞከር፣ ሰዎች ባዘዙት ነገር ላይ እሺ እያለ በሁሉም ቦታ ላይ የሚገኝ ሰው ከሆነ በሰዎች ዘንድ ዝቅተኛ ግምት እንዲሰጠውና እንዲያበላሽ ትልቅ እድል የሚሰጥ ነገር ነው ማለት ነው። የመጀመሪያው ሚስጥር የግል ወሰንን ማስከበር፣ ባውንደሪን ማበጀት። ምናልባት ትርፍ ጊዜ ከተገኘ ለሰዎችን ለማገዝ የሚሞክር ሰው ሲሆን ነው እንጂ ሙሉ ለሙሉ ማንነቱን አጥቶ የራሱን ስራ ትቶ ሰዎችን ለማስደሰት ለሰዎች ባሉበት ቦታ የሚገኝ ታዛዥ የሚሆን ሰው በሰዎች ዘንድ ሊወደድና ሊከበር አይችልም ማለት ነው። ይሄ የመጀመሪያው ሚስጥር ነው። ወደ ሁለተኛው እንሂድ።
ሁለተኛው በሰዎች ዘንድ እንድንከበር ዋጋችን እንዲጨምር የሚያደርገው የንግግር ቁጥጥርና የዝምታ ጥበብ ነው። የዝምታ ኃይል። ዋጋ የሌለው ሰው ሁልጊዜ ስለራሱ የሚያወራ ንግግር የማያስጨርስ፣ ያ ማለት ሰዎች ሲናገሩ በየመሃሉ የሚገባ ከፍ ባለ ድምፅ በውሸትም በእውነትም ሰዎችን ለማሳመን የሚሞክር ሰው ከሆነ የሰውየው ዋጋ በጣም እየወረደ ይመጣል። የዝምታ ጥበብ ሊኖረን ይገባል። አክቲቭ ሊስኒንግ ይሉታል የኮሚኒኬሽን ባለሙያዎች። ምክንያቱም ሰዎች ሲናገሩ የሚናገሩትን ነገር አድምጦ ከዛ በኋላ የ2 ሰከንድ የማሰቢያ ጊዜ ወስዶ ያንን ሰዎች ባሉት ነገር ላይ ትክክለኛውን ምላሽ መመለስ የጥበበኞች ሚስጥር ነው። ግን የሰዎችን ንግግር የማያዳምጡ ሰዎች በህይወታቸው አጋጥሟቸው ሊሆን ይችላል። እራሳቸው ብቻ የሚያወሩት ነገር እንቶ ፈንቶ ነው። ስለራሳቸው ብቻ ማውራት የሚቀናቸው ሰዎች አሉ። ስለዚህ ሰዎች ሲያወሩ የሚናገሩትን ነገር ማድመጥ ያስፈልጋል። ካደመጡ በኋላ ደግሞ ለ2 ሰከንድ ያክል ስለ ሰዎቹ ወይም ደግሞ ስላሉት ነገር ስለተባለው ነገር አስባችሁና በጥሞና ካዳመጣችኋቸው በኋላ ተገቢውን ምላሽ መስጠት መቻል፣ እንዲሁም ደግሞ ፐርሰናል ብራንዳችንን ቢልድ ከምናደርግበትና ቫልዩአችንን እንዲጨምር ከምናደርግበት ደረጃዎች ውስጥ ይመደባል። ንግግርን ማቋረጥ ወይም ኢንተራፕት ማድረግ፣ ከፍ ብሎ ማውራት፣ በጩኸትና በግርግር ሰዎችን ለማሳመን መሞከር የኛም ቫልዩ እንዲወርድ ወይም ደግሞ ምንም በሰዎች ዘንድ ዋጋ እንዳይኖረን የሚያደርግ ትልቅ የሆነ በሽታ ነው ማለት ነው። ስለዚህ ደግሞ በንግግራችን መሃል ወይም ደግሞ ምላሽ በምንሰጥበት መሃል ምናልባት ያልተገነዘብነው ወይም ደግሞ ያልጠራልን ነገር ካለ አይ ይሄን ነገር አስቤበት ወይም ደግሞ አጣርቼ እነግርሃለሁኝ ማለት ይኖርብናል። አንዳንድ ጊዜ ይሄ ነገር ብዙ ጊዜ በማህበረሰባችን ውስጥ አልተለመደ ሊሆን ይችላል። ይሄን ማለት ደግሞ በራስ መተማመናችንን እንጂ አለማወቃችንን አያሳይም ማለት ነው። ስለዚህ ተገቢውን ነገር ማድመጥ መቻል በንግግር ጥበብና የዝምታ ኃይል የሰዎችን ብራንድ ወይም ማንነታቸውን ከፍ እንዲያደርግና ቫልዩ እንዲኖራቸው የሚያደርግ ትልቅ ፓወር አለው። ወደ ሶስተኛው እንሂድ። ሶስተኛው ዲጂታል ገጽታህን ማስተካከል ነው። ዲጂታል ገጽታን ማስተካከል ነው ወይ ዲጂታል አይደንቲቲያችሁን ማስተካከል ነው። በአሁኑ ዘመን ሰዎች በአካል ወደኛ ከመምጣታቸው በፊት የሶሻል ሚዲያ አካውንታችንን ወይም ደግሞ ሶሻል ሚዲያችንን ያያሉ፣ ይመለከታሉ። ምን አይነት ቪዲዮችን ፖስት እንደምናደርግ፣ ምን አይነት ኮሜንቶችን እንደጻፍ፣ ማንነታችን ዲጂታል ብልህነታችን ወይም እዛ አካውንታችን ላይ ተቀምጧል። የፌስቡክ አካውንታችን፣ የቲክታክ፣ ኢንስታግራም፣ የዩቲዩብ ቻናላችንን፣ የቲክቶክ ቻናላችንን ኤኒ ማህበራዊ ሚዲያ ላይ የከፈትነውን ቻናል ወይም ደግሞ አካውንት ፕሮፋይል ያያሉ። ምን አይነት ነገሮችን እንደምንሰራ፣ ምን አይነት ነገሮችን እንደምንናገር ብዙ ሰዎች ማህበራዊ ሚዲያችንን ይመለከታሉ። የዲጂታል ኢንተለጀንስ ወይም ደግሞ የዲጂታል አጠቃቀም ብልህነታችሁ ከፍ ባለ ቁጥር እና ዝቅ ባለ ቁጥር ቫልዩአችሁ ከፍም ዝቅም ሊያደርግ ይችላል። ይሄ ነገር ደግሞ በተደጋጋሚ በማህበራዊ ሚዲያ ላይ የምናየው ነገር ነው። ሁልጊዜ የምናማርር ከሆነ ወይም ደግሞ የምታማርሩ ከሆነ በሰበብ አስባቡ የተለያዩ ተሳዳቢ ኮሜንቶችን የምትጽፉ ከሆነና ረብ የለሽ የሆኑ ወይም ትርጉም የለሽ የሆኑ ፎቶዎችን ፖስት የምታደርጉ ከሆነ ሰዎች ለእናንተ ያላቸው ዋጋ ወይም ደግሞ ቫልዩ ይቀንሳል። ምክንያቱም ተሳዳቢ ኮሜንት የምትጽፉ ከሆነ፣ በመሳደብ ላይ ቪዲዮ የምትሰሩ ከሆነ፣ አልፎ ተርፎ ደግሞ ምንም ትርጉም የሌላቸው ቪዲዮዎችን ፖስት የምታደርጉ ከሆነ በሰዎች ዘንድ ያላቸው ተቀባይነት እየቀነሰ ይመጣል ማለት ነው። ወይም ቫልዩአችሁ እየወረደ ይመጣል። ይሄ ደግሞ የዲጂታል ብልህነት አጠቃቀማችሁ ዝቅተኝነቱን ያሳያል ማለት ነው። መፍትሄው ምንድን ነው? መፍትሄው የሶሻል ሚዲያችሁን ፕሮፋይላችሁን ንጹህ ማድረግ ነው። ማጽዳት ይኖርባችኋል። ቫልዩአችሁ ከፍ እንዲል የምትፈልጉ ከሆነ ፕሮፋይላችሁን ማጽዳት ወይም ንጹህ ማድረግ፣ የምናጋራቸው ነገሮች ወይ የሚያስተምሩ ወይ ደግሞ የግል ብቃታችሁን የሚያሳዩ ነገሮች መሆን አለባቸው እንጂ አሉባልታና ዝባዝንኬ አካውንታችሁን አጨናንቃችሁ ወይም ፕሮፋይላችሁን በማይጠቅሙ ረብ የለሽ በሆኑ ነገሮች ላይ የምታጨናንቁ ከሆነ ዋጋችሁ በጣም እየወረደ ይመጣል ማለት ነው። ምክንያቱም መመሰላችሁ ዘመኑ የዲጂታል ነው። በዚህ በዲጂታል ዘመን የዲጂታል ፕሮፋይላችን የዲጂታል ማንነታችን ሁለተኛው መታወቂያችን እየሆነ መጥቷል። የምንለቃቸው ነገሮች፣ የምንሰራቸው ነገሮች፣ የምናስተላልፋቸው መልእክቶች ናቸው ሁለተኛው መታወቂያችን እየሆነ የመጡት። አራተኛው እንሂድ። አራተኛውና የመጨረሻው በሰዎች ዘንድ ቫልዩ እንዲኖረን የሚያደርገው አራተኛው ሚስጥር ፈርስት ኢምፕሬሽን ነው። ፈርስት ኢምፕሬሽን ማለት ምንድን ነው? የመጀመሪያ እይታ። ሰዎች ስለአንተ አይተው ስለአንተ ማንነት ሊገምቱ የሚችሉት ለመገመት ወይም ስለአንተ ማንነት ለመገመት የሚወስድባቸው ጊዜ
7 ሰከንድ ብቻ። ያ ማለት ፈርስት ኢምፕሬሽን እንለዋለን። ሰዎች ዋጋ ሊሰጡህም የሚችሉት ዋጋ ሊያሳጡህም የሚችሉት በመጀመሪያ እይታ። የመጀመሪያ እይታ በጣም ክሪቲካል ነው። ሰዎች አንተን አይተው ስላንተ ማንነት ለመገመት የሚፈጅባቸው ጊዜ ወይም ደግሞ ስለኛ ማንነት አይተው ሰዎች እኛን አይተው ስለኛ ማንነት ለመገመት የሚፈጅባቸው ጊዜ 7 ሰከንድ ብቻ። ስለዚህ በዛይ ሰከንድ ውስጥ ናት ሰዎች ስላንተ ቫልዩ የሚኖርህ አይኖርህ ወይም ደግሞ ይሄ ሰው ምን አይነት ሰው ነው ብለው ግምት ሊገምቱ የሚችሉት በ7 ሰከንድ ብቻ። ስለዚህ ፈርስት ኢምፕሬሽን ኢዝ ክሪቲካል። በሰዎች ዘንድ በዛች ሰከንድ ውስጥ ቫልዩ ያለን ሰዎች፣ ጥሩ ሰዎችና ኢምፖርታንት የሆነ ሰው ለመምሰል ወይም ደግሞ ለመሆን ፈርስት ኢምፕሬሽናችን ወሳኝ። ስለዚህ በዛች በ7 ሰከንድ ውስጥ ነው ስለኛ ማንነት ምን አይነት ሰዎች እንደሆን፣ ምን አይነት ስራዎችን እንሰራ እንደምንችል፣ ምን አይነት ዋጋ እንዳለንና እንደሌለን በዛች ሰከንድ ውስጥ ሰዎች እኛን አይተው መገመት ይችላሉ። ስለዚህ ምንድነው ማድረግ ያለብን? ፈርስት ኢምፕሬሽንን ዲል ለማድረግ ወይም ለማሸነፍ ውድ ልብስ መግዛት አያስፈልግንም። ውድ ጫማዎችን መጫማት አያስፈልግም። ያለን ልብስ በቂ ነው። ያለን ልብስ በንጽህና መያዝ መልበስ፣ ካልሆነም ደግሞ ልብሱን ማስተኮስ መቻል። ውድ ሰዓት ማሰር፣ ውድ ቁሳቁሶችን መያዝ አያስፈልግም። ፈርስት ኢምፕሬሽን ያሉንን ነገሮች በአግባቡ መጠቀም መቻል፣ ያሉንን ልብሶች ንጹህ ማድረግ፣ ማጠብ፣ በተገቢው መንገድ መተኮስም ካለበት ማስተኮስ፣ አለባበሳችንን ማስተካከል፣ ንጹህ ማድረግ ፈርስት ኢምፕሬሽን እንድናደርግ ይረዱናል። ከሰዎች ጋር ግንኙነት ስናደርግ ደግሞ ቀጥ ብሎ መቆም፣ ቀጥ ማለት፣ አይ ኮንታክት ማድረግ፣ ከሰዎች ጋር አይን ለአይን ግንኙነት ማድረግ፣ በተለይ ከሰዎች ጋር ስትዋሩ ስትነጋገሩ ማቀርቀር፣ ከሰው አይናችሁን መሸሽ፣ ከሰዎች አይን መሸሽ፣ እንዲሁም ደግሞ አጎንብሶ መቀመጥ ምናምን ነገር፣ እነዚህ ነገሮች ማስወገድ ያለባችሁ። ምክንያቱም በሰዎች እኔ ብዙ ጊዜ እናገራለሁ የሰዎችን ሰልፍ ኮንፊደንስ የአንድ ሰው ሰልፍ ኮንፊደንስ ከፍና ዝቅ ወይም ደግሞ የአንድ ሰው ሰልፍ ኮንፊደንስ እንዳለውና እንደሌለው ማወቅ የምትችሉባቸው ቢያንስ እነዚህ ነገሮች ናቸው። ከአይን መሸሽ፣ ከሰው ጋር እያወራችሁ ከአይን መሸሽ፣ አይናቸውን ላለማየት መሞከር፣ አቀርቅሮ መሬት መመልከት ወይም ደግሞ ወደ ጎን ሌላ ነገሮችን ማየት፣ ማጎንበስ፣ እነዚህ ነገሮች ሰልፍ ኮንፊደንስ እንደሌላችሁ ያሳያሉ። ስለዚህ ፈርስት ኢምፕሬሽን ላይ ደግሞ ማንኛውም ሰው አይቷችሁ ለእናንተ ቫልዩ ይኑራችሁ አይኑራችሁ የሚያውቀው ነገር የለም፣ ግን መገመት ይችላል። እነዚህን ነገሮች የምታደርጉ ከሆነ ሰውየው ምንም ቫልዩ እንደሌላችሁ አድርጎ ሊገምታችሁ ይችላል። ስለዚህ ፈርስት ኢምፕሬሽን ቫልዩ እንዲኖረንም እንዳይኖረንም ማድረግ ፓወር አለው። ማንኛውም ሰው አይቶ እናንተን መገመት ይችላል፣ ማየት ይችላል ምን አይነት ሰው እንደሆናችሁ። ስለዚህ ሰዎች አይተዋችሁ ወዲያውኑ ቫልዩ ለስ እንዲያደርጓችሁ የምትጠቀሙበት ሜተድ ፈርስት ኢምፕሬሽን ላይ ጎበዝ መሆን አለባችሁ። ውድ ልብስ መልበስ፣ ውድ ጫማዎችን ማድረግ፣ በጣም ሌክዠሪ የሆነች ሰዓት ማሰር ምናምን አያስፈልግም ፈርስት ኢምፕሬሽን። ስለዚህ እነዚህ ናቸው እንግዲህ እነዚህ 4 ነገሮች ካስተካከላችሁ በሰዎች ዘንድ ተቀባይነታችሁ ቫልዩ እንዲኖራችሁ ማድረግ የሚችሉ ነገሮች ናቸው። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም።